የእዩ ባል ማለት ነው። ምን አለ? ብሩኬን ቺት አርገብኛል አለ። እሷ ናት እኮ ቺት ያረገችብህ ብሮ። አይ እዩ ማለት ነው አንተ ጋር ሆና ከዛ እኔ አንተ በደንብ እንትና ዳቦ አልበላህም ይመስለኛል። እሷ ደግሞ አይ በደንብ ለሚበላ ጡንቻ ላለው ልስጠው ብላ ሰጠችው። ስለዚህ ይህን ጥያቄ መጠየቅ ያለብህ ብሩኬን ሳይሆን እዩን ነው ብሮ። ለምን ሄድሽ ከኔ ምን አተሽ ነው ብለ ጠይቅ እስኪ። ካንተ የጎደለ ካለ ችግር እኮ ነው ጋይስ ጎደሎ ካለ እሷን ጠይቅ እንጂ ብሩኬን እውነቱን ንገሪ ምናምን እኮ እሷ እኮ ሰጥቻለሁ በልተዋል አለ። ብሩኬ ደግሞ ቢበላ ራሱ እሳይ እንኳን በላ። ምክንያቱም ፍቅረኛ እንዳላት አያውቅም ነበረ። እያወቀ አይደለም ሳያቅ ነው። ተናደደ፣ ሄደ፣ ልሁን ተወጣባት። ሰው እሷ ከሰጠችው እንዴት አይገምጭጭ? እንኳንም ገመጨች ብሩኬ። ደጋረካትና ብራዘር ቢኒ ማለት ነው። እች ልጅ አላስረገዘኝም ያለች ምንድን ነው ካንተ የጎደለው? የሌለ ነገር የጎደለ ነገር ካለ ራስን ቼክ አርግ ብሮ። ለምን ሄደች? ለምን ችታረሽ? ከኔ ምን አተሽ ነው ብለህ እሷን ጠይቅ እንጂ ብሩኬማ አያውቅም እኮ ፍቅረኛ እንዳላት። ሰጣቸው በላ ከላስ የተሰጠውን ነው የገመጨጨ። ሰላም እንዴት ናችሁ? መተናል ጋይስ ታምራቱ እንደቀጠለ ነው። እና ጅሮች እንግዲህ እየተዛዛጉብን ነው። እና ደግሞ ማለት ነው ብዙ ሰዎች አስተያየት ሲሰጡ ያለው በተለይ አንዳንድ ሰዎች ቤት ኮመንት ሲጻፍ ያለው እና ሀይሚ ምንድን ነው ሰውን ከወደዱ በክፉም በደጉም ከጎኑ መሆን ነው። አረ እባክሽ የምርሽን ነው እንዴ? እና ታዲያ የት ሄደች? ሲቀጥል ደግሞ ማለት ነው ሀይሚ በቃ ልጅ ሳይኖረው ከጎኑ ትሆናለች፣ ልጅ ያለው ሲባል ደግሞ ጥለው ትሄዳለች ምናምን ትሉ ሰዎች ጋይስ በራሳችሁ ቢሆን እንደ ራሳችሁ ነው ማየት ያለባችሁ እንጂ እንደ ዝም ብላችሁ አይቶ መፍረድ ቀላል ነው። በቦታው መሆንና በእናንተ ላይ ሲደርስ ደግሞ ምን እንደምትወስኑ ማወቅ አለባችሁ። ምክንያቱም የምትወዱ ሰው ከሌላ ሰው ልጅ ያለው ተብላችሁ ማለት ነው ያውም ደብቋችሁ ብዙ ነገር አድርጎ ከዚህ በኋላ ለማመን ራሱ ትቸገራላችሁ። ቀጥል ደግሞ ሀይሚ ካጠገቡ እንደሌለች ከጎኑ እንዳልቆመች አስመስላችሁ የምታወሩ ሰዎች ማለት ነው። ከጎኑ ናት እኮ እስካሁን ድረስ አብራው ናት፣ እየተጋፈጠች ነው፣ እየሄደች ነው። ከዚህ በኋላ አብሬው ሆናለሁ ነው ያለች። ርቃለሁ አላለችም። እንደ ፍቅረኛ አልሆንም እስከሚለይለት እንጂ አብሬው ሆናለሁ ነው ያለች። ያ ደግሞ የራሷ ውሳኔ ነው። ላምነው አልችልም። ከዚህ በኋላ እንዴት ይታመንልኛል ካለች እንግዲህ አይታወቅም ምን እንደምትወስን። ግን በእርግጠኝነት ሀይሚ ከብሩክ አትለይም በዚህ ምክንያት ማለት ነው። ሲቀጥል ደግሞ አሁን ሀይሚና ብሩክ ምን ማድረግ እንዳለባቸው ታውቃላችሁ? ሁለቱም ጥረግርግ ብለው ወደ አዲስ አበባ መሄድ ነው ያለባቸው። ምክንያቱም ለእነዚህ ልጆች ጊዜና ቦታ እየሰጡ እዩ ስትመጣ ጊዜ ሰጥቶ ብሩኬ ተለማመጣት ምናምን። ከዛ ደግሞ ባልተብየውን መጣና ባልተብየውንም ምንድነው እንዴት ነው ተባለ፣ የልጅ አባት ነኝ አለ። ከዛ ቀጥሎ ደግሞ ሌላ ስበባ መጣ። ስለዚህ እነዚህ ሁለት ልጆች እየተፈራረቁ በእነሱ ቪዲዮ መስራት፣ በእነሱ መፈመስ፣ በእነሱ መታወቅ ነው የፈለጉት እንጂ እውነት ልጆቹ አልተጣሉም። የእውነት ሁለቱ ተመካክረው ነው እነዚህ ልጆች ጉድ እየሰሯቸው ያሉት ማለት ነው። እንግዲህ የልጅ አባት ሊሆንም ላይሆንም ይችላል። ግን ደግሞ ከእዩ ጋር ተመካክረው ነው የልጅ አባት ነኝ ብለህና ብለው ነው ወይም ደግሞ ሁለቱም ተመካክረው እየሰሩት ያሉት ነገር ነው ብዬ ነው ማስበው። አሁን ብሩኬ ለዚች ልጅ ጊዜና ቦታ እያገኘ በተለማመጣት ቁጥር በእርግጥ እሱ ብሩኬ ሁሉ ነገር የሚያደርገው ከልጅቱ ጋር ሰጣ ገባ ውስጥ የሚገባው ድብድብ የሚገባው የልጅ አባት እስከ ማምጣት የሚደርሰው ሀይሚን ላለማጣት ነው። በነገራችን ላይ ብሩኬን ሁሉ ነገር የሚያደርገው ሀይሚን ላለማጣትና ራሱን ደግሞ በተመልካች ፊትም ንጹህ ነኝ ብሎ ለማሳመን እየሞከረ ነው። ዞሮ ብዙ ሰዎች ብሩክ እንደዚህ ያደርጋል ብለው በቃ አላመኑም። ውሸት ነው ብለው ነው ያመኑት ሲጀመር። ሲቀጥል ደግሞ ከሆነም እኔ ስህተት ነው ብዬ ነው ያመንኩት እንጂ በመጥፎ ሳይድ አልወሰድኩትም። ምክንያቱም ሁሉም ሰው የሚሳሳተው ነገር ነው። ሲቀጥል ደግሞ ያሳሳችው ሴት ናት። ምንም ቢሆን ወንድ ልጅ ነው። በከፋው ጊዜ ሄደች ነይ ላግኝሽ አላት፣ አገኛት። ከዛ እንደፈለገ ሲያደርጋት ፈቅዳ ሰጠችው፣ እንደፈለገ እንዲያደርጋት ማለት ነው። ከዛ አረገዘች። ምን ይጠበስ እንግዲህ ቅድመሽ ከሰጠሽው ሰርጉነሽ ሆኖ እንግዲህ የሚባለው ይችን አጋጣሚ ልጠቀም ብላ ደግሞ እዩ ከብሩኬ ልጅ አረገዘች ማለት ነው። ያገባኛል፣ አብረው ይኖራሉ። በነገራችን ላይ አንዳንድ ሴቶች ትልቅ ውሳታቸው ይሄ ነው። በቃ ገባችሁ? ልጅ ከሱ ስላረገዝኩ ብቻ ከሚወዳ ፍቅረኛው ስላለያየሁት ብቻ ያገባኛል የምትይ ከሆነ አሁን እሱ አንቺ ላይ ጥላቻ እንጂ ፍቅር እየኖረው አይደለም የሄደው። ገባሽ? የሚወዳት ልጅ እያሳጠሹ ነው። ከዚህ በኋላም ብዙ ነገሮች እንዲፈጠር ልታደርጊ ስለምትችይ ማለት ነው። ሶ ስህተቱ የእዩ ነው ማለት ነው። እና ደግሞ እናትየው ረብስማ ቁጭ እዩን አይደል እንደ የምትመስለው በፈጣሪ ስም ቁጭ እሷ ነው የምትመስለውና
አረ ማርያም ልጅ ባጠፋው አንዳንዴ እኮ እላችኋለሁ። እኔ እኮ ላለሁ አንዳንዴ እናንተ ክብራችሁን ስጥሉ ቤተሰባችሁን ሁሉ ነው ክብራቸውን የምታስጥሏቸው። ቤተሰብ ሁሉ ነው ክብሩን እየጣለ የሚሄደው። እና እዩ አንቺ ተዋርደሽ እናትሽንም አዋረድሻት። ምክንያቱም አንቺ እንደዚህ የምታደርጊው ነገር በተለይ ማርገዝሽ ብቻ ቆሽ ያለ ጋብቻ ማርገዝሽ ይሆን አለን፣ ተሳስተሽ ነው አለን። ከዛ ደግሞ ከሁለትም ሰው ጋር በአንዴ ሁለት ፍቅረኛ መያዝ እኮ በጣም ከባድ የሆነ ዝሙት ነው። አንዴ ከብሩኬ አንዴ ከሱ እያልሽ ማለት ነው። ስለዚህ እች ልጅ ማለት ነው እሷ ብቻ አይደለም የተዋረደችው፣ እናቷን ሁሉ ነው ያዋረደች። ምክንያቱም አሳዳጊ በደለሽ እየተባለች እንዴት ቢያሳድጓት ነው እንደዚህ ሆነች? ያው መቼም ልጆች የእናት አባት ውጤት ናቸው ይባል አይደለ? እቺ ልጅ አንቺ ያደረግሽው ነገር ማሪ አንቺን ብቻ አይደለም ያዋረደሽ፣ እናትሽንም እንድትዋረድ እያረሻ ነው። የእሷን ፎቶ እያመጡ በቲክቶክ ማዘር ልጆትን እንዴት ነው ያሳድጓት? በቃ ብዙ ነገር ነው። እና ልጅ ሲከበር ልጅ ጥሩ ነገር ሲያደርግ እናትና አባት ናቸው የሚመሰገኑት። እንዴት አይነት እናት አባት ቢያሳድጋት ነው የሚባለው። እና እኔ በስማ እኔ ድራማ ቢሆንም በጣም ነው የሚዘገን ነው የምር። አስቡት ሁለት ወንድ አባት ነኝ ያኔ እሱ አባቱ ሌላ ነው ትላለች፣ ያኛው ደግሞ አባት እኔ ነኝ ይላል። ሲቀጥል ማለት ነው ይህ አዲሱ ልጅ የመጣው ልጅ እንዴ ምን ነው ብራዘር? ሚስት እኮ ናት የሰጠችው፣ ለብሩኬ ዳቦ ሰጠችው። ከዛ እሱ ደግሞ ዳቦን ግምጭጭጭ አርጎ በላ። ካላስ እንዴ ቺት አርገብኛል እንዴ? ሚስት ናት ቺት ያረገችብህ እኮ እዩ ናት። እዩ ካንተ ጋር ሆና ከዛ ቺት አርጋ ልጅ አረገዘች ማለት ነው። ስለዚህ አንተ መጠየቅ ያለብህን ጥያቄ ልጁ ትናንት አሁን ብሩክን እውነቱን ንገረኝ፣ ምንድነው ያደረካት? ምንድነው የተፈጠረው? እያለ እየጠየቀው ነበረ። ይህን ጥያቄ መጠየቅ ያለብህ እሷን ነው። ገባ? ካንተ ጋር ሆና እሷ ናት ከሱ ጋር ሄደች። ምክንያቱም ብሩኬ ፍቅረኛ እንዳላት እያወቀ አይደለም የመጣ ብዬ አስባለሁ። ፍቅረኛ እንዳላት እያወቀ ቢሆን ኖሮ እንደዚህ አያደርግም። እንደው አድርጓል እንኳን ብለን ብናስብ ማለት ነው። ስለዚህ አንተ የምትጠይቃት ሚስትህን እሷን እዩን ነው እንጂ ብሩኬን አይደለም። ገብቷል አይደለ? ሰጠችው በላ ካላስ ምን ይጠበስ? ጉድ እኮ ነው እናንተ። እና አንተ የምትጠይቃት ሚስትህን ነው። ገብቷል አይደለ? እና ደግሞ ማለት ነው ትወና ላይ በጣም ጎብዛል የምር። የእኛን አስተያየት አይተው በጣም ነው ሳት አድርገው ያመጡት። እና ደግሞ በደንብ ተንፈራገጥ ካርብታይ ምናምን ሲል ማለት ነው የእውነት እኮ ተጋደላችሁ። የእውነት ተደባደባችሁ እኮና አረጋጉት እንዴ። እኛ ትንሽ ጨዋታ ይጨምር፣ ትንሽ ያወራ፣ ትንሽ ይተንፈስ ብለናል። እነሱ ጭራሽ ድብድብ አድርገው አመጡት። ጦርነት አድርገው ማለት ነው። ከባድ የሆነ ሁለተኛው ዓለም ጦርነት። እና ትንሽ አውራ ነው እንጂ ያለን እንደዚህ ተደባድቡ ነው እንዲ ያልናችሁ እንዴ? እናንተ እንዴ ሁለት ሌቭል ከፍ አርጋችሁ ሌቭሉን ከፍ አርጋችሁ አመጣችሁት። ይመቻችሁ። ለማንኛውም ማለት ነው ይሄ ነገር ውይ በስመ አብ። እኔ እቺ ልጅ ማለት ነው ወልዳ ልጇ ወደፊት ይህን ቪዲዮ ሲያዩት ኢማጂን ምን እንደሚያስብና አንዳንዴ የምታደርጉት ነገር ወደፊት ተቀርጾ ይቀመጣል። በፊት ያደረሻቸው ነገሮች እየወጡ እያየሽ ነው፣ ፎቶ ቪዲዮ ምናምን። አሁንም ቢሆን እንደዚህ ከምታደርጉት ነገር ተቆጠቡ። ድራማ ቢሆንም በጣም ነው የሚደብረው። እና ደግሞ ማለት ነው እውነት ባይሆን ኑሮ ድራማ ባይሆን ኑሮ ብሩኬና ሀይሚ ይህን ያክል ጊዜ ሊያገኛቸው ለምንድን ነው የሚለማመጣቸው? ለምን በቃ አንዴ ሆነ ነው ካላስ። ግን ድራማ ስለሆነ ማስረዘም ስለሚፈልጉ በየቀኑ እየተገናኙ ሌላ ችግር ይፈጥራሉ ማለት ነው። ባለፈው ልጅ አባት ተገኘ ተብሎ ደስ እንዳለን፣ ከዛ ደግሞ ይመታ እሱ አይደለም ማለች። ከዛ ቀጥሎ ደግሞ ድብድብ ፈጠሩ። የልጅ አባቱ ጭራሽ ብሩኬን መውቀስ ጀመረ ማለት ነው። እዩም ይሄኛውን አልፈልግም ብላ ይሄኛውን መሳደብ፣ ሌላ ብዙ ነገር አወጣለሁም ሁሉ እያለች እያስፈራራችም ጭምር ነው። እና በችግር ላይ ችግር የሚፈጥሩት ድራማውን ማስረዘም ስለሚፈልጉ ነው እንጂ እውነት ቢሆን ኑሮ በአንድ የተነስተው አዲስ አበባ ሄዳሉ እንጂ እዚህ እሷን ሲለምኑ አይኖሩም። ሀይሚም እኮ እንዲወሰና ነበር። በቃ ከሆነም 6 ወር እንጠብቅ፣ ካልሆነም ደግሞ ጠብቅ ነው። በቃ ሁለቱም መጠበቅ ነበረ መፍትሄ ያደረገችው ሀይሚም ብሩኬም። ግን በየቀኑ ሌላ አዳዲስ ችግር ይፈጥራሉ። ይሄ ነገር ሳይፈታ ብሩኬ ቀለበት አለ። ከዛ ደግሞ ተመልሶ ወደ ዩት። ኧረ በስመ አብ ምን ጉድ ናችሁ እናንተ ግን! ኧረ ተው።